ሰላም የትምሩ ኦንላይን ቤተሰቦች ዛሬ በ11ኛ ክፍል ማቴማቲክስ ዩኒት 3 ማትሪክስ በሚል ርዕስ ተገናኝተናል ማለት ነው። ዛሬ ስለ ማትሪክስ አበጣጥረን እናያለን። ይህ የመጀመሪያ ፓርት ነው ማለት ነው። ፓርት 1 ፓርት 2 ፓርት 3 እያልኩኝ ድረስ እስከ ፓርት 4 ድረስ ይቀጥላል ማለት ነው። እናንተ የቀጣዩን ፓርት ለማግኘት ሊንክ አስቀምጥላችኋለሁ ከስር እና ዛሬ ወደ ትምህርታችን እንሂድ። ግን ወደ ትምህርታችን ከመሄዳችን በፊት አንድ ነገር ላስታውሳችሁ። ትምሩ ኦንላይን የሚባል ቴሌግራም ቻናል አለ። የኛ ኮሚኒቲ የ11ኛ ክፍል የ12ኛ ክፍል እንደ ኢትዮጵያ የተሰባሰቡበት ነው። እዛ ኮሚኒቲ ላይ በመግባት የተለያዩ ጥያቄዎችን አሳይመንቶችን የተጋገዛችሁ መስራት ትችላላችሁ ማለት ነው። የቴሌግራም ቻናል ሊንክም እዛ ስራ አስቀምጥላችኋለሁ። ቻናል ውስጥ ከገባችሁ ወዲህ ወደ ግሩፑ መቀላቀል ትችላላችሁ ማለት ነው። አሁን ወደ ትምህርታችን እንሂድ። ማትሪክስ ነው የማየው የእናንተ ቻፕተር የኛው መሰለ ማትሪክስ ያያል ማለት ነው። ዩኒት 3 ማትሪክስ ምንድነው ሚሊዮን እናያለን ማለት ነው። በዚህ ዩኒት 3 የተለያዩ ኮንተንቶችን እናያለን። አንደኛ የምናየው ኮንሰፕት ኦፍ ማትሪክስ ነው። ይሄን ዛሬ እናየዋለን። ኦፕሬሽን ኦፍ ማትሪክስ፣ ስፔሻል ታይፕ ኦፍ ማትሪክሶች አሉ። የተለያዩ ታይፕ ማትሪክስ አለ። ኤሌመንተሪ ኦፕሬሽን ኦፍ ማትሪክስ እናያለን። ሲስተም ኦፍ ሊነር ዊዝ 2 or 3 ቫሪያብልስ የሚለው እናያለን። ሶሉሽን ኦፍ ሲስተም ኦፍ ሊነር ኢኩዌሽን የሚለው እናያለን። ከዛ ኢንቨርስ ኦፍ ስኩዌር ማትሪክስ፣ አፕሊኬሽን ኦፍ ማትሪክስ የሚልም ደግሞ ምን አይነት አፕሊኬሽን አለው በህይወታችን ውስጥ ማትሪክስ የሚለው በስተመጨረሻ አይተን የተለያዩ ሪቪው ኤክሰርሳይሶችን ሰርተን እንጨርሳለን ማለት ነው። ይህን ዩኒት ማለት ነው። ወደ ዛሬ መጀመሪያ ርዕሳችን ስንገባ ዛሬ የምናየው ምንድነው ዘ ኮንሰፕት ኦፍ ማትሪክስ። ስለዚህ ኮንሰፕት ኦፍ ማትሪክስ ምንድነው የሚለውን ነው የምናየው። ማትሪክስ ማለት የሆነ ሬክታንጉላር አሬ ኦፍ ነምበርስ ምንድነው በሬክታንጉላር መልክ የተቀመጡ ቁጥሮች ስብስብ ነው ማትሪክስ ማለት ነው። ይሄ ኮንሰፕት አዲስ ሊሆንባችሁ ይችላል፣ ግን ባጭሩ አስረዳችሁ። የተለያዩ ኖርማል ቁጥር ስናገኛ ለምሳሌ 3 2 1 2 3 4 ይህን ቁጥር አሁን ስናየው በተለያየ ዘርፍ እንትን ተብሎ ይሄ ደግሞ ሬክታንጉላር አሬ ውስጥ ማለት ሲቀመጥ ማትሪክስ ይባላል። እንደዚህ አይነት ቁጥሮች ያው ማትሪክስ ነው። እንደን ኤ የሚባል ማትሪክስ አለ ማለት ነው። ምንድነው ለምሳሌ ይሄ a11 a12 a1 n ድረስ ይሄዳል፣ a21 am እያለ ድረስ ይሄዳል ማለት ነው። ምንድነው m የምትለዋ የምትወክለው ሮን ነው፣ ሮን ትወክላለች። n ደግሞ ምንድነው የሚወክለው ኮለምን ነው፣ ኮለምን ይወክላል ማለት ነው። ምንድነው on the definition ስናይ ጊዜ ቴክስት ቡክ ካለችሁ ላይ ምን ይላል? let m and n be positive integer a rectangular array of numbers a in real number that is written as እንዴት ነው የሚጻፈው? a11 a12 a1n a2n a22 a2n እያለ ይቀጥላል። ማለት ኮልድ ምን ይባላል? m by n ማትሪክስ ይባላል። m by n ማትሪክስ m ምንድነው ብያችኋለሁ? row by n ማትሪክስ ምንድነው? m by n ማትሪክስ ሲባል ጊዜ በፊት ሮውን እንጠራለን፣ ከዛ ወዲህ ኮለምን ነው የምንጠራው። ለምሳሌ ይሄ ማትሪክስ ስናይ ስንት ሮ አለው ማለት ነው? 2 አለው። ከዛ ስንት ኮለምን አለው? 1 2 3 ኮለምን አለው ማለት ነው። ምን እንላለን? በፊት የምንጠራው ሮ ነው ብያችኋለሁ። ስለዚህ ይሄ ምን ይባላል? 2 3ኛ ማለት ነው። 2 3ኛ ምን ኤ ማትሪክስ። አሁን ኤ ማትሪክስ ስንተኛ ነው? 2 3ኛ ነው ማለት ነው። 2 ሮ አለው፣ 3 ደግሞ ኮለምን። in the definition ይኸው እዚህ ጋር ስናየው the number of m is the number of rows ምንድነው? m ምንድነው የሚወክለው? ሮ ነው የሚወክለው። n is the number of column. m by n is the called size of matrix and it's read as m by n እንዳልኳችሁ ማለት m by n ተብሎ ለምሳሌ a የሚባል ማትሪክስ ምን ተብሎ ይጠራል? m by ማትሪክስ m by n ይህ ምንድነው? ሳይዙን ነው። ምን አይነት ሳይዝ አለው የሚለውን ነው ማለት ነው። ይህ ማትሪክስ ምን አይነት ሳይዝ አለው የሚለውን ይጠቁመናል። ወጥ ቢላልም the number of a I by g is called ig entry ወይም ig element of a that is the number in the given array are called elements or entries። ምንድነው? እነኚህ ሬክታንጉላር አሬ ውስጥ ያሉት ኤሌመንቶች ወይም ደግሞ ነምበሮች ምን ተብሎ ይጠራሉ? ኢንትሪ ይባላል። ኢንትሪ እንዳረሷት እቺ ኢንትሪ ትባላለች። ለምሳሌ እቺ 3 አይታችኋል? እዚህ ውስጥ አለች ኢንትሪ ነው። ይሄ ለምሳሌ አንድ ኢንትሪ ነው፣ 3 ማለት ነው። እቺ 3 ኢንትሪ ለምሳሌ ምን ላይ ትገኛለች? አንደኛ ሮ ላይ፣ አንደኛ ኮለምን ላይ። ስለዚህ ከኤ ውስጥ አንደኛ ሮ አንደኛ ኮለምን ላይ የሚገኘው ምንድነው? 3 ቁጥር ነው እንደምሳሌው። እቺ ደግሞ ሁለትን ደግሞ ስናይ አንደኛ ሮ ላይ ይገኛል፣ ሁለተኛ ምን ላይ ኮለምን ላይ። ይህ ማለት a1
2 ማለት ነው አንደኛ ሮ ሁለተኛ ምን ኮለመን ይህ ማለት ስንት ነው ኢኳል ቱ ስንት ይሆናል ማለት ነው እቺ ስንት ሁለት ቁጥር አለን ማለት ነው ሁለት ስለዚህ እነኚህ ምንድናቸው ኢንትሪዎች ይባላሉ ይሄንንም ኢንትሪ ነው ይሄም ኢንትሪ ነው ሶ ኢንትሪ ተብሎ ይጠራሉ ማለት ነው እነኚህ እያንዳንዱ ስናወጣ ኤሌመንቶቹ ኢንትሪ ይባላሉ ሶስተኛ ሲ ማትሪክስ A can be represented by writing A ማትሪክስ ሲጻፍ ምን ይባላል m/n ተብሎ ይጻፋል ማለት ነው ምንድነው ቀደም እንዳልኳችሁ A የሚባል ማትሪክስ ሲሆን ij ያለ ስለዚህ m/n ተብሎ ይጻፋል ምንድነው ሮ ነው ይሄ ደግሞ ኮለምን ነው የሚወክልልን ማለት ነው ዲ ማትሪክስ are usually denoted by capital letters በምን ዲኖት ይደረጋል በካፒታል ሌተርስ ነው ማትሪክስ የሚወክለው ማለት ነው የማትሪክስ ንጽፍ በስሞል አይጻፍም ካፒታል እንጠቀሙ ማለት ነው ሁሌ የማትሪክሱን ስም ማትሪክስ A ማትሪክስ B ማትሪክስ C እያነሰን ገልጽ ምንድነው ሁሌ በካፒታል ነው የሚጻፈው እሺ ለምሳሌ ኤግዛምፕል እንይ in example ስናይ find the size and determine elements and the interior for each of the following ለምሳሌ የዚህ ስንፈልግ ጊዜ A ምን አይነት ማትሪክስ አለን A is equals to 1 2 3 4 ሶ እነኛው ለምሳሌ ሳይዙ ስም በስንት ነው ካን ስንት ሮ አለው እስቲ ሮ ማለት ወደዚህ ያለው አቅጣጫ እንዳትወዛገቡ ሮ ማለት ወደዚህ ነው ሶ ስንት ሮ አለው 1 2 ሮ አለው A ማትሪክስ ማለት ነው ሁለት አለው መጀመሪያ ሮን እንጽፈው ከዛ ስንት ኮለመን አለው ኮለመን ደግሞ ማለት ይሄ ታችኋል ወደዚህ ያለው ኮለመን 1 አለ ይሄ ደግሞ እንደዚህ ስንጽፍ ሁለት አለ ስለዚህ ስንት ኮለመን አለ ማለት ነው ሁለት ስለዚህ ይሄ እንትን ማትሪክስ ስንት በስንት ይባላል A2/2 ይባላል ማለት ነው ሁለት በሁለተኛ ነው ይሄ ማትሪክስ ሳይዙ ማለት ነው ሁለተኛ ሳይዝ ስለዚህ ሳይዙ መልሰናል ሁለት በሁለተኛ ነው ዲተርማይን ኢትስ ኤሌመንቱን ደግሞ ዲተርማይን አድርጉ በመላስ ነው ኢንትሪውን ዲተርማይን አድርጉ የተባለ ነው ስለዚህ የዚህ ሳይዝ ይሄንን ነው የሚመስለው ይሄ ሳይዙ ነው ማለት ነው ይሄ ሳይዝ ነው ኢንትሪውን ደግሞ አንድ ባንድ ዲተርማይን ስናደርግ ምን ይሆናል ለምሳሌ A11 ያለ ማለት ነው A11 ላይ ያለው ስንት ቁጥር ነው አንድ ባንድ ኢንትሪያቸው A11 ላይ ስንት ቁጥር አለ A11 ማለት አንደኛ ሮ አንደኛ ኮለመን ማለት ነው ሶ አንደኛ ሮ ላይ አንደኛ ኮለመን ላይ ያለው ምንድነው አንድ ቁጥር ያያችሁ አንድ ቁጥር A12 ይህ ማለት ደግሞ ምንድነው እሺ ንገሩን A12 ስንል ጊዜ ምን ማለታችን ነው አንደኛ ሮ ሁለተኛ ኮለመን ላይ አንደኛ ሮ ማለት ይሄ ነው ሁለተኛ ኮለመን ደግሞ ማለት 1 2 ሁለተኛ ኮለመን ማለት ደግሞ ይሄ ስለዚህ ቁጥሩ ምንድነው ሁለት ቁጥር ማለት ነው ሶ አንድ ባንድ ነው ስለዚህ ወደ ታች ደግሞ እንመጣለን A2 ሁለተኛ ሮ 1 A2/1 ደግሞ ምንድነው ሁለተኛ ሮ አንደኛ ኮለመን ሁለተኛ ሮ ማለት አንደኛ ሮ ሁለተኛ ሮ ማለት ይሄ መስመር ነው ይሄ አይታችሁና ይሄ መስመር ሁለተኛ ሮ ነው ማለት ነው ሶ ሁለተኛ ሮ ከዛ ምንድነው የሚለን ደግሞ አንደኛ ኮለመን ሶ ሁለተኛ ሮ አንደኛ ኮለመን የሆነው ምንድነው 3 ቁጥር ያያችሁ 3 ቁጥር መጨረሻ ላይ ደግሞ A2/2 መጨረሻ ላይ A2/2 ሁለተኛ ሮ ሁለተኛ ኮለመን 1 2 ከዛ 1 2 በሁለት ስለዚህ 4 ቁጥር ማለት ነው ሶ ገብታችኋል እርግጠኛ ነኝ ግልጽ ነው እስቲ ተመልሳችሁ ቪዲዮውን ወደ ኋላ መልሱና ካልገባችሁ ማለት ነው ሶ የዛን ሰዓት ይብራራላችኋል አሁን የዚህ ኤግዛምፕል ይሄን ይመስላል የቢንም ብናየው እንደዛችሁ ነው የቢን ብናየው ለምሳሌ ስንት በስንት ነው ከተባላችሁ ቁጥሩ አንደኛ መጀመሪያ ስንት በስንት ነው ከተባላችሁ ቢ የሚባል ማትሪክስ አለን ብለናል ቢ የሚባል ማትሪክስ ስንት በስንት ነው ከተባላችሁ ምንድነው የምታደርጉት ሮ ነው የምትቆጥሩት 1 2 3 ስለዚህ ስንት እንትን አላችሁ ሮ አላችሁ 3 ትላላችሁ ከዛ ስንት ኮለመን ደግሞ አላችሁ 1 2 ኮለመን አለ ስለዚህ 3/2 ነው ማለት ነው ይሄ ቢ የሚባለው ማትሪክስ ስንት ነው 3/2 ነው ከዛ ኤሌመንቱን ደግሞ ዘርዝሩ ስትባሉ ሲምፕል ነው ምንድነው የምታደርጉት አንደኛ ማለት ነው B11 ማለት ነው B11 ስንት ነው B11 ማለት አንድ ልክ አንደኛ ላይ ያለ ማለት ይሄ ማለት ነው B11 አንደኛ ሮ አንደኛ ኮለመን ይሄ ማለት -2 ማለት ነው እሺ ሁለተኛ ደግሞ ምንድነው B12 ደግሞ ስንል ምንድነው አንደኛ ሮ ሁለተኛ ኮለመን ላይ አንደኛ ሮ ሁለተኛ ኮለመን ማለት ደግሞ ምንድነው 10 ይሄ ማለት ነው እሺ ከዛ ቀጣኛ ላይ ደግሞ ምንድነው የምናየው
B21 B21 ላይ ደግሞ ምንድነው ያለው B21 ስንል ደግሞ ምንድነው ሁለተኛ ሮ አንደኛ ኮለመን ይህ ማለት ምንድነው 3 ማለት ነው። ከዛ ምንድነው B22 ላይ ደግሞ ያለው ማለት ነው ሁለተኛ ሮ ሁለተኛ ኮለመን ቁጠሩልኝ አንደኛ ሁለተኛ ከዛ ሁለተኛ ኮለመን ደግሞ ማለት አንደኛ ሁለተኛ ስለዚህ እቺ ማለት ነው ኔጌቲቭ 1 ተመልሶ ምን ይቀረኛል ዘለ B31 ላይ ደግሞ እስቲ ንገሩኝ አሁን B31 ላይ ያለው ምንድነው ሶስተኛ ሮ ማለት ነው 1 2 3 ከዛ አንደኛ ኮለመን ስለዚህ አንደኛ ኮለመን ይቷለች እቺ ስለዚህ ምንድነው መቀር እቺ ማለት ነው 0 አማካኝ ነው አይታችኋላ B32 ቀጣይ ደግሞ B32 ይህ ማለት ምንድነው B32 ደግሞ ስንል ጊዜ ሶስተኛ ሮ 1 2 3 ከዛ ምንድነው ሁለተኛ ኮለመን 1 2 ስለዚህ ምንድነው 5 ማለት ነው ሰው ጨርሱ አያችሁ እንደዚህ ማለት ነው B32 አያችሁ 5 B31 0 B22 ኔጌቲቭ 1 ይሄው እንደዚህ ማለት ነው እናመጣለን ማለት ነው ሰው ወደ ቀጣይኛው እንሂድ ሌላኛው ደግሞ ሁለተኛ ኤግዛምፕል 2 አለላችሁ ማለት ነው መጽሐፋችሁ ላይ ቴክስት ቡካችሁ ላይ ማለት ነው ሁለተኛው ምንድነው ኤግዛምፕል የሚለው find size of the matrix and determine its elements and the entries of each of the following ምንድነው ሳይዛቸውና ምንድነው የሚለው ሳይዛቸውን ፈልግ የምኑ የተሰጠ ማትሪክስ ማለት A B C ላይ ያሉትን እነዛን ሳይዛቸውን ፈልግ ከዛ ወዲህ ኤሌመንታቸውን ዲስክራይብ አድርገን ሶ ምንድነው ሳይዛቸውን ሳይዙ ስም በስንት ነው ለምሳሌ ሲ ማትሪክስን እስቲ በካፒታል እንጽፈው ተቆለናል ላይ ማለት ነው ሲ ማትሪክስ ስም በስንት ነው ሳይዙ መልሱ አንድ ኮለመን አለ ስንት ሮ አለው መጀመሪያ 1 2 3 4 ስንት ሮ አለው ማለት ነው 4 ሮ አለው 4 ትላላችሁ ከዛ ስንት ኮለመን አለው 1 4x1 ነው ማለት ነው ስለዚህ ማትሪክስ ምን ይባላል 4x1 ነው እሺ እንቀጥል ከዛ ምንድነው የምታደርጉ 4x1 ነው ወይም ደግሞ ምን ትላላችሁ ወደ ላጻጻፍ 4 times 1 የሆነ ነው ማለት ነው 4x1 ነው ይሄ ማትሪክስ ከዛ ኤሌመንቱን እያንዳንዱ በት ስታወጡ አንድ ባንድ በት ነው C11 ላይ ያለው ምንድነው C11 ላይ አንደኛ ሮ አንደኛ ኮለመን ማለት ነው ምንድነው አንድ አለ C12 ላይ C21 ማለት ነው ሁለተኛ ሮ አንደኛ ኮለመን ማለት ነው ምንድነው 0 አለን C31 ላይ ማለት ነው ሶስተኛ ሮ አንደኛ ኮለመን ማለት አንድ ነው ኮለመን ቻራው ስለዚህ ምን ኔጌቲቭ ነው እያለች ተቃላላችሁ C34 ላይ ደግሞ መጨረሻው ምንድነው 1/4 በቃ አያችሁ ሶ ሲምፕል ነው ቢንም ስናየው እንደዛችሁ ነው ቢም ምንድነው ይሄኛው ኮለመን ማትሪክስ ይባላል ማለት ታይፕ በኋላ ላይ እናያለን ስለ ታይፕ ስናይ ጊዜ ኮለመን ማትሪክስ ይባላል ቢ ላይ ደግሞ ያለው ምንድነው ሮ ማትሪክስ ይባላል ማለት ነው ሶ ስለዚህ ምንድነው ሮ ማትሪክስ ስንሰራ ጊዜ ስም በስንት ነው የሳይዙን እስቲ ሮ ማትሪክስ ዲ ማትሪክስ ማለት ነው የዲ ማትሪክስ ሳይዝ ስንት ነው መጀመሪያ ሮ ነው ቁጥሩ ሮ 1 ነው አያችሁ እንደዚህ ተሰምሮ ስንት ነው 1 ነው 1 ትላላችሁ ባይ ከዛ ወዲህ ደግሞ አንድ ስንተኛ ነው ማለት ነው 1 2 3 4 5 6 አንድ ስድስተኛ ማለት ነው ይሄ ሲጠራመል 1/6 ተብሎ እንጠራዋለን ማለት ነው የዚህን ኢንትሪዎች ደግሞ አንድ አውጡ ከተባለ ሶ ምን እናደርጋለን ዲ አንደኛ ለምሳሌ ሮ 1 ነው ከዛ ዲ1 ላይ ያለው ስንት ነው አንደኛ ሮ አንደኛ ኮለመን ማለት ነው አንደኛ ሮ አንደኛ ኮለመን ይሄ ማለት ነው 2 ትላላችሁ D1 2 አንደኛ ሮ ራሱ አንድ ነው ከዛ ግን ሁለተኛ ላይ ያለው ማለት ነው 1 ነው ትላላችሁ D1 3 ስንት ነው ማለት ነው 3 ራሱ 3 1 3 ላይ ማለት ነው አንደኛ ሮ ሶስተኛ ላይ ኮለመን 1 2 3 ሶ ሲምፕል በቃ እንደዚህ ነው ያደርጋችሁ የምትሉት ማለት ነው ተግባባና ይሄን ይመስላል ማለት ነው
ይሄኛውን ደግሞ ምንድነው ሲ ላይ ያለው ማለት ኢ ማትሪክስ ምንድነው አንድ ሮ ነው ያለው አንድ ኮለመን ያለው ስለዚህ 1 በ1 ነው ማለት ነው ሶ ኢ ምንድነው አንድ ኢንትሪ ብቻ ነው ያለው እሱ ኢ 1 1 ይባላል ስንት ማለት -4 ማለት ነው አያችሁ ይህ ማለት ማትሪክስ ለምሳሌ የትኛው ቁጥር ማትሪክስ ነው ለምሳሌ አንድ ብለን ስንጠራ በዚህ ኤግዛምፕል መሰረት ራሱ ብትዩ አንድ ብለን ስንጠራ ይህ ማትሪክስ ምንድነው ሬክታንጉላር አሬ ሲገባ ስንት ነው ይህ ማትሪክስ ነው ቁጥር ማለት ግዴታ 2 3 መሆን የለባቸው አንዱ ራሱ አንድ ማትሪክስ ነው 1 በ1 ነው ማለት አንድ ነው ያለው ማለት ነው አንድ ሮ አለው አንድ ኮለመን አለው ማለት ነው ራሱ ሶ ወደ ቀጣይኛው እንሂድ ኤክሰርሳይዝ 3.1 ነው ይህን ኤክሰርሳይዝስ ማለት ነው በሌላ ቪዲዮ አንድ ኤክሰርሳይዞችን ሰራላችኋለሁ ማለት ነው ቻናሉን ሰብስክራይብ አድርጉና ኖቲፊኬሽን ይደርሳችኋል ማለት ነው ይህን እንትኖች ኤክሰርሳይዞች ተሰራ ማለት ነው አንዴ ሰብስክራይብ አድርጌላችሁ እንሰራው በፊት ላስረዳችሁና ከተረዳችሁት ወዲህ ይህን ኤክሰርሳይዞችን ሰራለን ማለት ነው ሶ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ ማለት ነው ኖቲፊኬሽን ይደርሳችሁ ቀጣይኛው ምንድነው የምናየው ርዕስ ማለት ነው ከላይ እንደዘረዘርኩላችሁ ኦፕሬሽን ኦን ማትሪክስ ኦፕሬሽን ስንል ማለት ነው ማትሪክስ ውስጥ ኦፕሬሽን ስንል እነኛ አራት አይነት ኦፕሬሽኖች አሉ እነሱ ምንድናቸው ሲደመር ሲቀነስ ሲባዛ ሲካፈል ሶ እነኛ አራት አይነት ማትሪክሶች አሉ እና ምንድነው ኦፕሬሽን ኦን ማትሪክስ ስንል እነኚህን ኦፕሬሽኖች ማትሪክስ ላይ እንዴት ነው የምንጠቀመው እንዴት ነው ሁለት ማትሪክሶችን የምንደምረው እንዴት ነው ሁለት ማትሪክሶችን የምንቀንሰው እንዴት ነው ሁለት ማትሪክሶችን የምናባዛው እንዴት ነው ሁለት ማትሪክሶችን የምናካፍለው የሚለው አንድ ባንድ እናያለን ማለት ነው ሶ አንድ ማትሪክስ ኢኳሊቲ ኦፍ ማትሪክስ አንድ ማትሪክስ ኢኳል ነው የምንለው ምን አይነት እንትን ባህሪ ሲኖረው ነው ማለት ነው ለምሳሌ A የሚባል ማትሪክስ አለን B የሚባል ማትሪክስ አለን ማለት ነው A እና B የሚባል ማትሪክስ አለን A ውስጥ 2 እዚህ ጋር 2 ሲሆን B ውስጥ ምን መሆን አለበት የኛው 2 መሆን አለበት እዚህ ጋር 1 ሲሆን ጊዜ እዚህ ጋር ምን መሆን አለበት 1 እዚህ ጋር 0 ሲሆን የኛው ማትሪክስ 0 መሆን አለበት ማለት እዚህ ጋር 3 ሲሆን የኛው ምን መሆን አለበት 3 መሆን አለበት አንድ ማትሪክስ ኢኳል ነው ለመባል ግዴታ ምን ማለት the same size መኖር አለበት ሁለት በሁለት ከሆነ ሁለት ነው ሁለተኛ ደግሞ the same entry ወይም ደግሞ ኤሌመንት መኖር አለበት ሶ ይሄንን ማሟላት አለበት እዚህ ላይ two matrix A equals to m by n and B equals to m by n with the same size are said to be equal ስለዚህ ተመሳሳይ ሳይዝ ሲኖራቸው ኢኳል ይባላሉ ማለት ነው and A equals to B if their corresponding interies are equal ምንድናቸው እንትናቸው ኢንተሪያቸው ምንድነው መሆን አለበት ኢኳል መሆን አለበት ሁለተኛ ደግሞ ሳይዙ ሁለት በሁለት ከሆነ ሁለት 3 በ3 ከሆነ 3 በሁለት ከሆነ ሁለቱም ተመሳሳይ 3 በሁለት እንደዛ መሆን አለበት ማለት ነው A እና B የሚባል ማትሪክስ ሁለቱም ማትሪክስ ሁሉም ማለት ነው አንድ ማትሪክስ ኢኳል ነው ለመባል በሳይዝ መመሳሰል አለበት አንደኛ ሳይዙ ከተመሳሰለ በኋላ ደግሞ በኢንትሪ ወይም ደግሞ ኤሌመንቱ በያዛቸው ነገር መመሳሰል አለበት ማለት ነው ምሳሌ እንውሰድ ለምሳሌ find the value of unknowns in each of the following ይላል ይሄ ለምሳሌ እስቲ ከላይ ያለው ዲፊኒሽን ነው መጀመሪያ A11 ከምን ጋር እኩል ነው ከB11 ጋር እኩል ነው B12 ከምን ጋር እኩል ነው ከB12 ጋር እኩል ነው ከB12 ጋር እኩል ነው B21 ከምን ጋር እኩል ነው ከB21 ጋር እኩል ነው አያችሁ A2 by 2 ከምን ጋር እኩል ነው B by 2 ጋር እኩል ነው ማለት ነው ሶ እንደዚህ ነው በቃ ኢኳል ነው ብዙ ጊዜ እዚህ ላይ የሚመጡ ጥያቄዎች ምንድነው ኢኳሊቲ ስለዚህ ስለ ማትሪክስ ኢኳሊቲ ካወቃችሁ ምንድነው እዛ በማትሪክስ ፎርም ይሰጣችሁና የሆነ አናውን ቫልዩ ይሰጣችሁ ነው ያልታወቀ ቫሪያብል ይሰጣችሁ ይሄን ቫሪያብል ፈልጉት ይባላልላችሁ ሶ ይሄን ኮንሰፕት ከያዛችሁ ሲምፕል ነው በጣም መፈልግ ለምሳሌ ከስር ያሉትን ኤግዛምፕል እስቲ እንስራቸው ለምሳሌ ታክቹዋላ እዚህኛው ላይ ምንድነው A እና B የሚባል ማትሪክስ አለ ማለት ነው ሁለቱ ምንድነው ፈልጉ የተባላችሁት find the value of unknowns የነኝ ያልታወቁትን ቫልዩ ፈልጉ ነው የተባላችሁ ስለዚህ A1 ሲሆን ጊዜ ትክክል 1 ማለት ትክክል ነው ሶ ኢኳሊቲ ኢኳል ኮኑ ማለት ነው A equals to ኢኳል ተብላችኋል እዚህ ጋር አይችሁ ኢኳል ናችሁ A equals to ኢኳል ስለተባላችሁ ይሄን በማየት ምንድነው 1 ኮን ይሄኛው 1 ይሆናል -3 ኮን ይሄን -3 ስለዚህ 2 ይሄኛው ደግሞ B ስለዚህ B ምን ይሆናል ማለት ነው በዚህ ኤግዛምፕል መሰረት 2 ነው በቃ ሌላ አዲስ ነገር የለውም እዚህ ጋር ለምሳሌ A አለ A ኢምባል ቫሪያብል አስቀምጧል እዚህ ጋር ደግሞ B ላይ ደግሞ A2 by 2 ላይ ያለው እንትን ምንድነው የዚህ ኢንትሪ 4 ነው ስለዚህ A ምን ይሆናል ማለት ነው 4
ገባችሁ ምንድነው እዚህ ጋር ያለው ቫሪያብል ሲሰጣችሁ ከዚህኛው ጋር ምንድነው ኢኳል ነው ማለት ነው ይሄኛው ከዚህኛው ጋር ኢኳል ነው ይሄንን ደርሱ ሁሌ ማለት ነው ለምሳሌ እዚህ ጋር ደግሞ ምን ሁለተኛ ጥያቄ ላይ ማለት ነው ሁለተኛው ላይ ምን አስቀምጦላችኋል a+b አለ a+b ከምን ጋር እኩል ነው ከ3 ጋር እኩል ነው ለምሳሌ ይሄን ስንሰራ a+b ማለት ነው a+b ከምን ጋር እኩል ነው ከ3 ጋር አያችሁ a+b ከ3 ጋር እኩል ነው ስለዚህ a እና a+b 3 ጋር እኩል ነው አለ ሁለተኛ ነው መጣና የሌላ የተሰጠውና ቫሪያብል ምንድነው a-b ማለት ነው a-b ከምን ጋር እኩል ነው አለ a-b ከምን ጋር እኩል ነው ከ1 ጋር ሶ ምንድነው a እና b እንፈልጉ ነው አይደል a እና b ለመፈለግ ምን እናደርጋለን መጀመሪያ a እንፈልግ እስቲ ከሁለቱ አንዱን ወይስ መጀመሪያ የሚመቸን ነው የሚመጣው a እንፈልግ a = ምንድነው 1 - b ስለዚህ b ደግሞ እንትን ለማግኘት a ምን እናደርጋለን እዚህኛው ውስጥ እንከታለን ማለት ነው እዚህኛው ቫሪያብል ውስጥ a እዛው ስንከት ጊዜ በa ፋንታ ምን ማለት ነው 1 - b + b አለ = 3 ይህ ማለት ምንድነው b - ስለዚህ ይሄኛው ምን ማለት ነው a - b አለን ስለዚህ ወደዚህ ስናደርገው ጊዜ a = ይሄኛው ምን ይሆናል 0 ነው እስቲ ቀጣይ ቀይረው ነው እንስራ ማለት ነው ቀይረው ነው እንስራ a+b አለን a+b = 3 ነው አንደኛው ደግሞ የሰጠን a - b = ምንድነው 1 a - b = ምንድነው 1 ነው አያችሁ ሶ ስለዚህ ምን እናደርጋለን ከዚህኛው a+b የሚለው a ነው እንፈልግ እስቲ a ሲሆን b = 3 - a ነው ከላይ ስንፈልግ በዚህኛው ይሄኛው ማለት ነው ስንፈልግ ጊዜ ከዛኛው ላይ እናስገባበታለን ማለት ነው እዚህኛው ውስጥ በb ፋንታ እዚህኛው ውስጥ እናስገባለን እዚህኛው ስናስገባ ጊዜ ምን ይሆናል a - a ከዛ ምን ነው 3 - a = what 1 ይህ ማለት ምንድነው a - 3 + a = 1 a + y 2a ይሆናል ይሄ ወደዛ ሲሆን ጊዜ 4 ይሆናል 3 ወደዛ ስንወስዳት ማለት ነው ወደዚህ ስናመጣ ጊዜ ምን ይሆናል 4 ይሆናል አይሆንም ይሆናል ወደዚህ ስናመጣ ማለት ነው ሶ 2a ደግሞ እንደቀር ለብቻው ኦቨር 2 ስናረግ ጊዜ a ስንት ይሆናል ማለት ነው መጨረሻ ላይ 2 አያችሁ a ስንት ሆነልን 2 መጣልን ማለት ነው 2 ይመጣልናል ስለዚህ እዚህ ጋር ነክተት a ስንት መጣልን 2 መጣልን b ደግሞ ለማግኘት እዚህ ጋር 2 ከተን ለምሳሌ እዚህ ጋር ነክተቱ 2 ማለት ነው 2 ስንከት ጊዜ b ስንት ይሆናልና 1 ይሆናልና ማለት ነው ስሩት ይሄ b እዚህ ጋር a እዚህ ጋር ከተቱ ማለት ነው እዚህ ጋር a ከተቱ 2 ከተቱ ሶሪ እዚህ ጋር 1 ነው የሚሆነው መልሱ እዚህ ጋር 2 ከተቱ a ስንት ነው 2 ይመጣልን ብለናል እዚህ ጋር እስቲ 2 ከተቱ 2 ስንከት ፕላስ b ይሆናል ስለዚህ b ለማግኘት እቺ 2ን ወደዚህ ስናመጣት ማይነስ እናደርጋለን ከ3 - 2 ስንት ይሆናል ማለት ነው 1 ይሆናል b = 1 ነው ማለት ነው ሶ እዚህ ቫሪያብል ውስጥ እስቲ ንክተተው እሺ a + b ማለት a ስንት ነው 2 ሲደመር 1 3 ነው 3 ሶ እዚህ ጋር 3 ያለን እዚህ ጋር 3 ያለን እዚህ ጋርም 3 ያለን ማለት ነው እሺ a1 ሌላኛው a - b a ስንት ነው የመጣው 2 - b ደግሞ ማለት 2 ሲቀነስ 1 አይመጣም ሶ አያችሁ ኢኳል ኢንተሪ ነው ማለት ነው ይሄኛውም ጥያቄ ይሄኛውንም ኤግዛምፕል በዚህ መልኩ ነው ሶ ትፈልጉታላችሁ ማለት ነው በዚህ ኢኳሊቲ ፎርምን በመጠቀም ማለት ብዙ ጊዜ ጥያቄ ላይ አይቀሩ እንትናችሁ ኢኳሊቲ ኦፍ ማትሪክስ ማለት ነው እሺ ወደ ቀጣኛው ኤግዛምፕል ነው ሶስተኛው ማለት ነው እናንተ በደንብ አንብቡት ሶ ኤግዛምፕል የተሰራው ነው ኤክሰርሳይዙ እንዳልኳችሁ እዚህም 3.2 ምንድነው ቻናላችንን ትምሩ ኦንላይን የሚለውን ቻናል ማለት ነው ሰብስክራይብ አድርጋችሁ ጠብቁን ምንድነው በቻናል ላይ እንለቃለን ስንለቅ ጊዜ ኖቲፊኬሽን ይደርሳችኋል ማለት ነው ሰብስክራይብ አድርጉና ጠብቁን የዚህ ኤክሰርሳይሶችን አንዴ ከትምርቱ በኋላ እንሰራላችሁ እናንተ ማትሪክስን በደንብ ከተረዳችሁት ወዲህ ማለት ነው ሲምፕል ይሆንላችኋል እኛም ሰርተን እንለቅላችኋል ግን እናንተ ሞክሩና ቁጭ አድርጉታ ለክላስም ይሆናችኋል ማለት ነው ሶ ቀጣኛው ምንድነው አዲሽን ኦፍ ማትሪክስ ማትሪክስን እንዴት ነው አድ የምናደርገው የሚለው ነው addition of matrix
አዲሽን ኦፍ ማትሪክስ እንዴት ነው ማትሪክስን እንደምረው? ማትሪክስን ለመደመር ሲምፕል ነው፣ በጣም ቀላል ነው። አንደኛ ማትሪክስ ምንድነው? አንድ ህግ አለው። መጀመሪያ ለመደመር ምንድነው ማትሪክሱ ምን መሆን አለበት? ተመሳሳይ መሆን አለበት። ሳይዙ የለም መመሳሰል አለበት ማለት ነው። 3/2 ከሆነስ ያኛው b መሆን 3/2 መሆን አለበት። እስቲ let m and n be positive integers and a is equal to m by n and b is equal to m by n የሆነ ማትሪክስ አለ። then the sum of a and b denoted by a plus b is any m by n matrix obtained by adding corresponding entries of a and b a እና b ውስጥ ያሉትን ኢንተሪዎች በመደመር ነው የምናገኘው። subtraction of b from a denoted by a subtraction b is m by n matrix obtained by subtracting the entries of b from the corresponding entries of a ምንድነው? ከb ላይ a በመቀነስ እናገኛለን። አዲሽኑ ሰብስትራክሽኑ ተመሳሳይ ነው ማለት ነው። በኤግዛምፕል ስንሰራ ሞር ትረዱታላችሁ። ለምሳሌ ምን መሰላችሁ? a የሚባል ማትሪክስ አለን። አያችኋ? እነኚህ ሁለት ማትሪክሶች አሉን። a የሚባል ማትሪክስ አለ፣ b የሚባል ማትሪክስ አለ። ምንድነው? a እና b መደመር ስንፈልግ አንደኛ ላይ ያለው ይሄ ነው አይደል? ከዚህ ከአንደኛው ካለ ጋር e ጋር ትደምራላችሁ። a + e አያችኋ? አንደኛ ያለው ምንድነው? 1 በ1 ላይ አንደኛ ላይ የሚገኘው አንደኛ ሮ አንደኛ ኮሎመን ከሚገኘው a ላይ ያለው b አንደኛ ኮሎመን አንደኛ ሮ ጋር ከሚገኘው ጋር ተመሳሳይ ትደምሩታላችሁ ማለት ነው። እንደዛችሁም ደግሞ የዚህኛው b ከምን ጋር እንደምራለን ማለት ነው? ከf ጋር b + f እንላለን ማለት ነው። c ከምን ጋር ሲንገሩ ከg ጋር። እሺ d ከምን ጋር እንደምራለን? ከh ጋር። አያችኋ? መልሳችን ይሄ ይሆናል ማለት ነው። አያችኋ? አሁን እስቲ ኤግዛምፕል ለምሳሌ a ማትሪክስ አለ። a ማትሪክስ ኤግዛምፕል 1 ላይ ያለው a ማትሪክስ 1 አለ፣ 2 አለ፣ 3 አለ፣ 4 b ደግሞ ምን አለ? b 0 -1 1 2 አለ። ምንድነው? a + b ስንባል a + b ከተጠየቅ ምን እናደርጋለን? a + b ነው የተባለው አንደኛው ከዚህኛው ከአንደኛው ጋር ማለት ነው። ማለት 1 ሲደመር 0 ሁለተኛው ከምን ጋር ንገሩ? ከ-1 ጋር እንደምራለን ማለት ነው። 2 ሲደመር -1 ከዛስ ይሄንን ደግሞ 3 ከምን ጋር? ከዚህኛው ጋር ምንድነው? ተመሳሳይ ነው፣ እኩል ነው ማለት 3 + 1 ከዛ 4ን ከምን ጋር ንገሩ? ከ2 ጋር ከዛ ይሄንን የመሰለ መልሳችን መጨረሻ ላይ a + b ምን ይሆንልናል ማለት ነው? እንደምረው ከዚህ በኋላ ምንድነው? ኦፕሬሽኑ መስራት ነው። ስለዚህ 1 ሲደመር 0 1 2 ሲደመር -1 ይህ ማለት ሲደመር እና ሲቀነስ እርስ በርስ ሲበዛዙ ምን ይሆናል? ሲቀነስ ነው። ይህ ማለት 2 ሲቀነስ 1 ማለት ነው። ስለዚህ 1 ይሆናል። 3 ሲደመር 1 4 4 ሲደመር 2 ስንት ይሆናል? 6 በቃ ይሄን ይመስላል ማለት ነው። መልሳችን ይሄ ነው፣ a + b ሲምፕል ነው። ማይነስም ስትባሉ ምንድነው? ጀስት እንደዛ ማድረግ ነው፣ ሌላ ነገር የለውም ማለት ነው። ምንድነው? b - a ከተባላችሁ ከb ላይ ምን ትቀነሳላችሁ? a 0 ሲቀነስ 1 -1 ሲቀነስ -2 1 ሲቀነስ 3 እያላችሁ መስራት ነው ማለት ነው። a - b ማለት ነው። ሲምፕል ነው። ተረድታችሁታል መቼስ። የዚህኛውም ሲምፕል ነው ማለት ነው። ያው መልሱ እንደዚህ ይመጣል። ያው ከዚህኛው ጋር ቅድም ያሳያችሁ 1 በ1 46 1 በ1 46 ይመጣል ብያችኋል። 1 በ1 46 ማይነስ አድርጋችሁም ስትሰሩ መልስ ይሰጣችኋል ማለት ነው። ስሩት 1 በ1 1 - 0 1 በ1 እያስገባችሁ ስሩትና ቼክ አድርጉት። ማትሪክስ ምንድነው? ብዙ ጊዜ ስትሰሩ ማድረግ ያለባችሁ ትሞክሩና እምቢ ካላችሁ ያን ኤግዛምፕል ዝጉና መልሳችሁ ሞክሩ፣ ስሩት ከዛ እስከምታመጡ ድረስ ማለት ነው። ሲምፕል ነው። ከዛ ስህተታችሁን ታገኛላችሁ። ይሄም ቪዲዮ ምንድነው? አንዴ ተሰሩና ካልመጣላችሁ ወደ ኋላ ተመሳሳችሁ 1 በ1 ስቴፕን ያያችሁ ስሩ ማለት ነው። እሺ ኦፕሬሽን ኦን ማትሪክስ ሰሜሽን እና ሰብስትራክሽን ተረድታችኋል። ሰሜሽን እና ሰብስትራክሽን ማለት ሲደመርና ሲቀነስ እንዴት እንደሆነ ሲምፕል። ይሄኛውንም ተመሳሳይ ነው። ማትሪክስ ነምበሩ 3/3 ስለሆነ ነው እንጂ a + b እና a - b ተመሳሳይ ነው። 1 ነበረውን ከምን ጋር እንደምራለን? ከ1 ጋር አያችኋ? ሲቀነስ ይሆናል። ከዛ 1 ሲደመር
ማይ ኔጌቲቭ 1 ምንድነው አንድ ሲቀነስ አንድ ይሆናል ማለት ነው። ከዛ ኔጌቲቭ 1 ሲደመር ፕላስ 2 ያቻው 2 ፕላስ 5 ገጭ ሌላ ታሪክ የለውም። ከዛ እንትኑን ኦፕሬሽኑን ሲደመረን ሲደመራችሁ ሲቀነስ ነው ሲቀነስ ያደርጋችሁ ይመጣል ማለት ነው። ሶ ሲምፕል። ሶ ይሄንን ፈው ሌላኛው ደግሞ እንደሚለው ይሄኛው ዲፊኒሽናችን ስናይ ዲፊኒሽን 3.4 let m and n be positive integer. Consider m by n matrix whose all integers are 0. Denote this matrix by 0 m by n. Simplify by 0 is order is clear. ምንድነው የሆነ 0 0 የሚባል እንትን አለ 0 0 የሚባል ማትሪክስ ማለት ነው። ሶ ምንድነው ሁሉም 0 ሲሆን ጊዜ ያ ማትሪክስ ይባላል 0 ማትሪክስ ይባላል። ሁሉም ኢንተሮች 0 ለምሳሌ ይሆናል a የሚባል ማትሪክስ እንበል 0 0 0 0 0 0 አያችሁ ሁሉም ኢንተሮች ምንድነው 0 ናቸው። ሶ ይሄ ማትሪክስ ይባላል 0 by 0 ገባችሁ ገቢቶ በቃ ኤክሰርሳይዝ 3.3 እንዳልኳችሁ ሰብስክራይብ አድርጉና ጠብቁኝ። የዚህ መጨረሻ ኮርሱን ከጨረስን የዚህ ቲዩቶሪያል ከጨረስን በኋላ ማለት ነው የዩኒት 3 ሰራላችኋለሁ ብያችኋለሁ ፕሮሚስ ገብቻለሁ። ሶ እናንተ እንዲሰራላችሁ ከፈለጋችሁ ኮሜንት ስር ማስቀምጡልኝ እኔ መስራት አይቀርም እና ሰብስክራይብ አድርጋችሁ መጠበቅ ነው ቻናሉ ማለት ነው። ሰብስክራይብ አድርጉ። ሁለተኛ ፕሮፐርቲ ኦፍ ማትሪክስ አዲሽን የማትሪክስን አዲሽን ፕሮፐርቲ ነው ማለት ነው። ስንት አይነት ፕሮፐርቲ ያለው ማለት ነው? ሁለት አይነት አለው። ኖ አራት አይነት ፕሮፐርቲዎች አሉት። እስቲ እንያቸው። አራት አይነት አለው ግን እናንተ እዚህ እንትን ላይ የተጠቀሰው ምንድነው ሁለት ነው ማለት ነው። በእናንተ እንትን ሁለቱም ጀስት ዩኒቨርሲቲ ማምስገቡ ታገኙታላችሁ። እነኚህ ሁለቱ ስናይ ምንድነው ኮሚታቲቭ አለው ሌላኛው ደግሞ አሶሺዬቲቭ የሚባል ፕሮፐርቲ አለው ማለት ነው። ለምሳሌ ምንድነው የኮሚታቲቭ የሚባለው ፕሮፐርቲ a + b እና a እንደምራችሁ b ላይ እና b እንደምራችሁ b a ላይ ብትደምሩ ተመሳሳይ ሪዛልት ነው የሚያመጣው በድምር ማለት ነው። ሶ ኖርማሊ ቁጥርን ራሱ 1 ሲደመር 2 እና 2 ሲደመር 1 ምንድነው ኢኳል አይደል? ሶ በዛ መሰረት ነው ማትሪክስ ላይ ምንም ለውጥ አይመጣም። የማትሪክስ አዲሽን ላይ ምንም ለውጥ አይመጣም። ይሄ ምንድነው ኮሚታቲቭ እንለዋለን። ኮሚታቲቭ ፕሮፐርቲ አለው። ሁለተኛው ደግሞ አሶሺዬቲቭ ፕሮፐርቲ ነው። አሶሺዬቲቭ ፕሮፐርቲ ስንል ጊዜ የሆነ a የሚባል ማትሪክስ አለ ፕላስ ደግሞ b የሚባል ማትሪክስ አለ እና ደግሞ c የሚባል ማትሪክስ አለ። በዚህ ፎርም ምንድነው b እና c በፊት አባዝተነው ከዛ a ብንጨምርበት እና እኩል ነው ከምን ጋር ይሆናል? የኛው ከምን ጋር እኩል ይሆናል? a ደመረን ከb ጋር ከደመርን በኋላ ከዛ ምን c ብንጨምርበት እኩል ነው። አሶሺዬቲቭ ምንድነው ከእንደዛችሁን ደግሞ b እና c ደመረን ከዛ a ብንጨምርበት መልሰን ብንደምርበት እኩል ነው የሚሆነው። አሶሺዬቲቭ ፕሮፐርቲ ምንድነው መጀመሪያ a b እና b + c b እና c ደመር ያን የደመርነው ሪዛልት ደግሞ a ጨመርንበት ይሄ ደግሞ ከምን ጋር እኩል ነው? a እና + b a ላይ እና b ደምረን ከዛ c አሁን ብንደምርበት እኩል ይሆናል። በሶስቱም የቀያየርን ብንሞክረው ተመሳሳይ አይነት ሪዛልት ያመጣል ማለት ነው። ይሄ አሶሺዬቲቭ ፕሮፐርቲ ነው እንደዋለን። ምንም ባለው ሁለት አይነት ፕሮፐርቲዎች አሉ ኮሚታቲቭ ፕሮፐርቲ እና አሶሺዬቲቭ። ኮሚታቲቭ ማለት a እና b ካለ a ሲደመር b እና b ሲደመር a ምንድነው ኢኳል ነው እሱን ያመለክትልናል ማለት ነው። ሶ እነኚህ ሁለት አይነት ፕሮፐርቲዎች አሉ ማለት ነው። ሶ ብዙ መልፋት ያስፈልጋችሁም። ለምሳሌ የሆነ ማትሪክስ ተሰጣችሁን a + b መልሱ ይሄ ከሆነ ኢኳል ዚስ ቀጥል ብሎ ይሄን አይል መልስ ከሆነ b + a ስንት ይሆናል ተብላችሁ ብትጠይቁ በዚህ ፕሮፐርቲ መሰረት ኢኳል ናቸው። ስለዚህ እንደዚህ ትመልሳላችሁ ማለት ነው። ሶ ኤግዛምፕላችሁንም ስናይ እንደዛ ነው። ለምሳሌ a + b ሰራላችሁ አያችሁ a + b ስንሰራ 1 ሲደመር 1 ስንት ይሆናል? 1 ሲደመር 1 ስንት ሆነ? 2 ከዛ 1 ሲደመር -2 ስንት ይሆናል ማለት ነው? -1 3 ሲደመር 2 ስንት ይሆናል ማለት ነው? 5 1 ሲደመር -5 ስንት ይሆናል ማለት ነው? -4 አያችሁ -4 መጣ። ሁለተኛ ደግሞ ኮሙታቲቭን እንጠቀምና b + a ደግሞ b + a ይሄ ደግሞ 1 ሲደመር 1 2 ይመጣል። 1 ሲደመር -2 ሲደመር 1 ስንት ይወጣል? -1 ይመጣል። እሺ 2 ሲደመር 3 ስንት ይሆናል? 5 ይሆናል።
-5 ሲደመር ስንት 1 -4 ስለዚህ ይሄ ሪዛልት እና ይሄ ሪዛልት ምን ተመሳሳይ አያችሁ ምን ልዩነት የላቸውም ተመሳሳይ ነው ይሄም ኮሙታቲቭ ብለናል ኮሙታቲቭ ፕሮፐርቲ ኦፍ ማትሪክስ አዲሽን ታይም ያለ ነው ለኛውን ይሄንንም ለእንተንን ቼክ ማድረግ ትችላላችሁ ስሩትና አንድ ባንድ ደምራችሁ መስራት ትችላላችሁ የሁለቱንም የአሶሺዬቲቭንም ቼክ አድርጉት ተመሳሳይ እኩል አይነት ሪዛልት ነው ይመጣላችሁ ይሄ ፕሮፐርቲ ነው እንዳረሱት ማለት ነው ብዙ ጊዜ ጥያቄ ላይ ከፕሮፐርቲ አንፃር ይመጣሉ ማለት ብዙ ሳለፉ መልሱን ባንድ እንድታገኙና ቶሎ ጊዜ ለመቆጠብ በጣም ይረዳቸዋል ማለት ነው ሶ ኮምፕሌክስ የሆነ ማትሪክስ ያመጡና ለመደመር ትንሽ አዛም ያደርጉ ማትሪክሶች ከመጡ ወዲህ በዚህ በፕሮፐርቲ መሰረት ይጠይቋቸው ያ ደግሞ ለእናንተ ጊዜ ይፈጃል በፕሮፐርቲ መሰረት ቶሎ መለስ ትችላላችሁ ወደ ቀጣኛው ኤክሰርሳይዝ 3.4 ነው ሶ እንዳልኳችሁ ኤክሰርሳይሶቹን በመጨረሻ ላይ ይሰራሉ ማለት ነው መጨረሻ ስንጨርስ ጊዜ ማለት ነው ይሄን ቻፕተር ስንጨርስ በመጨረሻዎቹ ፓርት ነው ይሄን መስራላችሁ እና ለዛሬ ያስኩላችሁ ለዚህኛው ፓርት ማለት ነው ደቂቃ እንዳይረዝምባችሁ በቂ ነው ስካለር መልቲፕሊኬሽን ኦፍ ማትሪክስ እና ስካለር መልቲፕሊኬሽን ኦፍ ማትሪክስ አለ ይሄንን እናያለን ማለት ነው በሚመጣው እና መልቲፕሊኬሽን ኦፍ ማትሪክስ የሚለውን ሞር አብራርተን በጣም እናያለን ማለት ነው ለሚመጣው ክፍል ላይ አሳያችኋለሁ እና ቻናሉን ሰብስክራይብ በማድረግ እኛን እየደገፋችሁ ያላችሁን ኮሜንት እና ጥያቄ ነገር ካጫረባችሁ በቀጣይኛው ቪዲዮ ላይ ማለት ነው አንድ ባንድ ኮሜንታችሁን ያሳዩኝ መልስ እንድመልስላችሁ ሶ ጥያቄ ከስራ አስቀምጡልኝ ማለት ነው የቀጣይኛውን ፓርት እንትን ደግሞ ሊንክ ከስር ታገኛላችሁ ወይም ደግሞ እዚህ ጋር በሚመጣላችሁ መፈናጠሪያ በመጫን ሄድ ትችላላችሁ ማለት ነው አመሰግናለሁ ደህና ቆዩልኝ ተምሩ ኦንላይንን ሰብስክራይብ ማድረግ አይሰረም እንዳይረሳ ማለት ነው ብዙ የሚጠቅም ነገር እንለቅላችኋለን ባይ ባይ